ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብሮን የሚቆም እሱ ነው። ይሄንን ነገር ሁሉም ሰው ማወቅ አለበት። ዓለም እስከሚጠፋ ድረስ ርግብና እባብ በቤተ ክርስቲያን አብረው ይኖራል። ክርስቶስ እስከሚመጣ ድረስ ወይም እንክርዳዱና ስንዴው አብረው ይኖራል በአንድ ላይ ማለት ነው። እንክርዳዱን ንቀል። አንድ ሰው ምን አለኝ መሰላቸው አምና፣ እንደው የቤተ ክርስቲያን አባቶች ግን የምትባሉ ሰዎች እንዴት ነው እንክርዳድ ቤተ ክርስቲያን ውስጥ ሞልቶ ማትነቅሉ አለ። ጌታዬ እኔ እንክርዳድ ነቃ አይደለሁም፣ እንክርዳዱን እስከምመጣ ይቆይ ነው ያለኝ። እኔ ይህንን የምናገር እንጂ እኔ የመንቀል ስልጣን የለኝም፣ የሚያጭዱም መላእክት ናቸው ነው ያለ። እኔ እንክርዳድ የማጨድ ስልጣን የለኝም ብዬ መልሻለሁ እላቸዋለሁ። እና ለምን አትናገሩም? እነገሌን አትናገሯቸውም? ነቅል አጥልም ይላል። እኔ ነቃይ ተካይ ነኝ እንዴ? የሚነቅል የሚተክል መድኃኔዓለም ነው። እንክርዳዱን ተው። እንክርዳድነቱን ግን ምንድን ነው? ለብሲ አላዊ ምዕረው ካይበገሰስኮ ህድጎ ባይቶ አምሮ ለካላል ከማላዊ ውእቱ። ወንጀለኛን ሰው ንገረው አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ለቲቶ ሲነግረው ቅዱስ ጳውሎስ አልሰማም ካለ ተንኮሉን ለሰው አሳውቅበት፣ ዝም በለው። ዚያ በኋላ ጎጅነቱን ክፉዎችም ደጎችም አብረው ይኖራሉ።